ሰላም ወደ አድማጮቻችን ዛሬ ዴቪድ ኦርንስቴን ያወጣው መረጃ አለ አርሰናልን የሚመለከት በተለይ ደግሞ የአማካኝ መስመሩን ቶማስ ፓርቴን የሚመለከት ብዙ መረጃዎችን ስናደርሳችሁ ቆይተናል። አሁን ግን አርሰናሎች ተስፋ የቆረጡ ይመስላሉ በቶማስ ፓርቴ ጉዳይ። ከቶማስ ፓርቴን መልቀቅ ያወቁ በሚመስል ሁኔታ አርሰናል ዛሬ ለኖርጋርድ እንግዲህ ለብሬንፎርዱ አምበል የ31 ዓመቱ የብሬንፎርዱ አምበል ዘንድሮ 34 ጨዋታዎችን አድርጎ 5 ጎልና 4 አሲስት ላደረገው ለብሬንፎርዱ አምበል መድፈኞቹ 11 ሚሊዮን ዩሮ የመጀመሪያ ጥያቄን አቅርበዋል እስከ 9.4 ሚሊዮን ፓውንድ። ይህ ማለት ኦልሞስት ጆርጂኒዮን ባመጡበት አይነት ዋጋ ነው። ስለዚህ አርሰናል ትልቅ እድልን የሚያመጣ ይሆናል ተብሎ ይታሰባል። እንግዲህ የአርሰናል የአማካኝ መስመር ከቶማስ ፓርቴና ጆርጂኒዮ ጥምረት ወደ ሁለቱን ተጫዋቾች እንግዲህ ከቡድኑ የሚሰናበቱ ይሆንና የሚሸፍኗቸው ዙቢሜንዲና ክርስቲያን ኖርጋርድ ይሆናሉ። እንዴት ታዩታላችሁ? ሁለቱን ስታወዳድሩ ትክክል ነው ስህተት ነው ምን ትላላችሁ? እውነት አርሰናል ወደ መልሶ ግንባታ ተመልሷል? ማለትም ካሉት ላይ ተጫዋቾችን እየጨመረ መቀጠል ሲጠበቅበት እንግዲህ ይህንን ዝውውር ከሚያደርግ ይልቅ ባለው ላይ ቶማስ ፓርቴን ደሞዙን ተቀብሎ ማቆየት ይሻላል ወይ? ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። በሁለቱ ሳይድ ያለውን ሀሳብ ግን በደንብ አብራርተን እንየው። አንደኛ አርሰናል ቶማስ ፓርቴን አቆይቶ ዙቢሜንዲን እንግዲህ ፕሪሚየር ሊጉን እስከሚለምድ ድረስ ለሚቀጥሉት 2 ዓመታት ለቶማስ ፓርቴ ኮንትራትን አስፈርሞ የሆነ ያክል ደሞዙን ከፍሎ ያ ማለት ለኖርጋርድ የሚከፍሉት የዝውውር ክፍያ ማለት ነው። ደሞዙን ግን አርሰናሎች መክፈላቸው ይቀጥላል። ያንን በሚስማማ መልኩ በማድረግ ዙቢሜንዲን ስብስቡ አካል ማድረግ አንደኛው ነው የሚሆነው። ሁለተኛው አማራጭ ግን ለአርሰናሎች ኖርጋርድን እና እንዲሁም ደግሞ ዙቢሜንዲን አብሮ በፕሪሚየር ሊጉ ሁለቱም አንደኛ ኖርጋርድ ከብሬንፎርድ ወደ አርሰናል ነው የሚመጣው ከፍተኛ ፈተና ነው የሚጠብቀው ይሆናል ብዬ አስባለሁ። ምክንያቱም ለአርሰናል መጫወትና ለብሬንፎርድ መጫወት የተለያየ ስለሆነ ያን ልዩነቱን ማየት ይጠበቅበታል። ጥሩ ፐርፎርም ያደርጋል አያደርግም በሁለቱም ተጫዋቾች ላይ አርሰናል አሁንም ሪስክ የሚወስድ ይሆናል ማለት ነው። ካልተሳካላቸው ሌላ ተጫዋች ፍለጋን ወደ ዝውውሩ እንዲወጣ የሚያደርገው ነው የሚሆነው። ነገር ግን ቶማስ ፓርቴ ካለ ለዙቢሜንዲ ነገሮችን የሚያቀል ይሆናል። በዚህ አይነት ውሳኔዎች ላይ ነገር ግን ማየት የሚጠበቅባችሁ ኖርጋርድ ከእንግሊዝ ፕሪሚየር ሊግ ስለመጣ እንደ ዙቢሜንዲ ሊያከብደው ይችላል። 31 ዓመቱም ላይ ነውና በልምዱ በኩል አርሰናል የሚያግዝ ይሆናል። ከዛ ውጭ ከቶማስ ፓርቴ አንጻር የመጎዳት አቅሙ ትንሽ ነው፣ ደሞዙ ትንሽ ነው። ስለዚህ በዚህ በኩል ከአርሰናል የሚጠቀም ይሆናል። ከሁለቱ ሀሳቦች አንጻር እናንተ እንዴት ታዩታላችሁ? አርሰናል ኖርጋርድ እና ከቶማስ ፓርቴ የትኛውስ ያዋጣዋል ብላችሁ ታስባላችሁ? የዙቢሜንዲ ፊርማ እንደታወቀ ነው እንግዲህ ወዳድማቻችን። ስለዚህ ኮሜንት መስጫ ቦክስ ላይ አስቀምጡልኝ መረጃዎቹን ቶሎ እያልኩ ስለ ኖርጋርድ ምን አይነት ተጫዋች ነው የሚለውና ከቶማስ ፓርቴ ጋር በአንዳንድ ጉዳዮች እያወዳደርን እንየው። ወዳድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማድረግ የያያ ስፖርት ቤተሰብና አባል ይሁኑ። ወዳድማቻችን ኖርጋርድ እንግዲህ በእንግሊዝ ፕሪሚየር ሊግ ብዙ ተጫዋቾችን እዚህ በፊት አይተናል። እንግዲህ አንዱ ተጫዋች የሚሆነው እንግዲህ ማይክል አርቴታ ነው አይደለ? ማይክል አርቴታ በኤቨርተን ማምሻ እድሜው ላይ ነው አርሰን ዌንገር ለልምዱ ለአመራር ብቃቱ በሚል ያመጡት። ነገር ግን በአርሰናል ጥሩ ፐርፎርም አድርጓል። ከዛ ውጭ አርሰናል ለምሳሌ ጆርጂኒዮን ሲያስፈርመው ከቸልሲ ሲያመጣው እንደዚሁ ሽፋን የሚሰጥ ተጫዋችን ያመጡ ነበር። ስለዚህ አሁን የኖርጋርድ ሚናም እንደዛ ነው የሚሆነው። ሽፋን መስጠት መቻል ነው። ጥሩ ፐርፎርማንስ ስለሚያሳየው ለዙቢሜንዲ አስፈላጊ ሆኖ የሚታይ ነው የሚሆነው። እንግዲህ አርሰናሎች ኖርጋርድን ሲያመጡ ጆርጂኒዮን ቦታ ይዛል። ቶማስ ፓርቴ አምና የነበረው ሚና ደግሞ በዙቢሜንዲ ይሸፈናል ማለት ነው። ኖርጋርድ ጥሩ ፐርፎርማንስ ያለው ነው። በእንግሊዝ ፕሪሚየር ሊግ ባለፉት 6 ዓመታት በጥሩ ብቃቱ የሚታወስ ነው። 181 ጨዋታዎችን ያደረገ ነው። ስለዚህ በእንግሊዝ ፕሪሚየር ሊግ በሚገባ ልምድ ያለው ነው። ያ ልምድ ብቻ አይደለም። ከ2023 ያለፉትን 2 ዓመታት የብሬንፎርድ አምበል ነው። ከዛ ውጭ የቶማስ ፍራንክ ጋር በጣም ጥሩ ግንኙነት ያለው ነው። ስለዚህ እንደ ኖርጋርድ አይነት ተጫዋቾችን ስታገኝ እንግዲህ ጥሩ ፐርፎርማንስ ያለው በአመራር በኩል ስለዚህ በተለይ ጆርጂኒዮን አርሰናል ሲያጣ ከሚቸገርባቸው አንዱ በአመራር በኩል ነው። ስለዚህ ኖርጋርድ በሚገባ ያንን መሸፈን የሚችል ነው። በ21-22 ሲዝን በጣም ምርጡ ብቃቱን ያሳየበት ነበር። 38 ጨዋታዎችን አድርጎ የቡድኑ ምርጥ ተጫዋች በመባል ተመርጦ ነበር። አዲስ ኮንትራትም በመጋቢት ወር ነው የፈረመው። እንግዲህ ያን ማለት ከ27 የሚያቆየውን የ2 ዓመት ኮንትራት ፈርሟል አርሰናሎች ይህንን ተጫዋች ለማምጣት። ስለዚህ ድርድሮች የሚጠበቁ ይሆናል። በውድድሩ ዓመቱ ግን በዘንድሮ ውድድር ዓመት ጥሩ ፐርፎርማንሱን ያሳየበት ነበር ማለት ይቻላል። በአጠቃላይ 6 ጎሎችን አስቆጥሯል ወይም 5 ጎልና 4 አሲስቶችን በእንግሊዝ ፕሪሚየር ሊግ ብቻ አስቆጥሯል። አሁን እዚህ ጋር የምታዩት የዓመቱ የራሱ ምርጡ ብቃቱ ላይ እንደነበር የሚታይ ነው። እንግዲህ በመከላከሉ ረገድ በጣም ጥሩ ፐርፎርማንስ ያላቸው ተከላካዮች ውስጥ አንዱ ነው። ፕረስ ማድረግ ይችልበታል። ኳስ ማቋረጥ ላይ ጥሩ የሚባል ነው። ነገር ግን አንዳንድ ተጫዋቾችን በ31 ዓመታቸው ይመጡና ከ35 ከ36 ላይ በጥሩ ፐርፎርማንስ ሊጫወቱ የሚችሉ ነው። እንግዲህ ቶማስ ፍራንክ የሚናገሩለት ብዙ ተንታኞች ስለ ኖርጋርድ ሲናገሩ በእድሜው መጀመሪያ ላይ አይደለም ምርጥ ብቃቱ ላይ የነበረው ከእድሜ ቆይታ ነው ምርጥ ብቃቱን እያገኘ የመጣውና ለረጅም ጊዜ ሊቆይ የሚችል የመጫወት ፐርፎርማንስ ሊያሳይ ይችላል። ቶማስ ፓርቴ፣ ጆርጂኒዮ
ጆርጂኒዮ በታዳጊነታቸው ጀምሮ ብዙ ጨዋታዎች እንደተጫወቱ ታውቃላችሁ። በትልቅ ደረጃ እግር ኳስ ለምሳሌ በምሳሌነት ቢነሳ ሉካ ሞድሪች እንደዚህ አይነት ተጫዋች ነው። ወደ ቆይታ ወደ ኋላ ነው እንግዲህ ወደ ማድሪድ ራሱ የሄደው አርፍዶ ነው። በምርጥ እድሜው ላይ አይደለም 28 ዓመቱ አካባቢ ነው። ስለዚህ በአጠቃላይ እግር ኳስ በሁለት አይነት ተጫዋቾች ፐርፎርማንስ እንዳለ የምናውቀው ነው። ሁለተኛው የሚሆነው እንግዲህ ምን አይነት ጠንካራ ጎኖች አሉት ካላችሁኝ፣ ጠንካራ የመከላከያ ክፍል ይኖረዋል። ወደ ጨዋታ ማንበብ ላይ በጣም ጥሩ ብቃት አለው። አይደክሜ ነው። ከዛ ውጭ እንግዲህ በጣም ጥሩ ፐርፎርማንሱ ግን ለዴንማርክ ብሔራዊ ቡድን ራሱ ምርጡ ነው። እንግዲህ በዩሮ 2020 በወርልድ ካፕ ላይ በ2022 ማለት ነው። ከዛ ውጭ በ2024 ዩሮ ላይም ተሳትፏል። ዴንማርክ ጥሩ ፐርፎርማንስ እንግዲህ በአማካይ መስመሩ ከሆይላንድ ጋር ጥሩ የጥምረትን የሚያሳዩ ነበሩ። ስለዚህ እዛ ውስጥ አንዱ የኖርጋርድ ብቃት ነው መነሳት የሚጠበቅበት። ታክቲካል የመረዳት አቅሙ በጣም ጥሩ የሚባል ነው። ከዛ ውጭ የተከላካይ ሽፋን መስጠት፣ ኳሱን ማቋረጥ፣ ከዛ ውጭ አርሰናል የሚጎለውን የመልሶ ማጥቃት ረጃጅም ኳሶች ላይ በጣም ጥሩ ፐርፎርማንስ የሚያሳይ ነው። ነገር ግን ኖርጋርድ በቀላሉ አይደለም እዚህ ጋር የደረሰው። እንግዲህ ከቀድሞ ክለቡ ከብሮድማን ባይ ከለቀቀ በኋላ ወደ ፊዮረንቲና ነበር ያቀናው በ3.5 ሚሊዮን ፓውንድ። በፊዮረንቲና ያልተሳካን የአንድ ውድድር ዓመት ካሳለፈ በኋላ በብሮድማን ቤ በጣም ጥሩ የነበሩ አሰልጣኙ ቶማስ ፍራንክ እንግዲህ ብሬንፎርድ መያዛቸውን ሲያውቅ ወደ ብሬንፎርድ አቀና። በብሬንፎርድ እንግዲህ በመጀመሪያ ውድድር ዓመት በቻምፒዮንሺፑ 45 ጨዋታዎችን አድርጎ እንግዲህ በጣም ጥሩ ፐርፎርማንስን በጊዜው አሳይቶ ብሬንፎርድ ወደ ፕሪሚየር ሊጉ አልተመለሰም ነበር። በቀጣዩ ዓመት በጉዳት ተቸግሮ 18 ጨዋታዎችን ብቻ ነበር ያደረገው። ጥሩ የሚባል ብቃት እንዳለው የሚታይ ነው። ስለዚህ ኤፍቢሬፍ የሚባለው ዌብሳይት እንግዲህ ስለ ኖርጋርድ የሰጠንን ቁጥራዊ መረጃዎችን ላድርሳችሁ። እንግዲህ በ34 ጨዋታ በዘንድሮ ውድድር ዓመት 2819 ደቂቃዎች ለብሬንፎርድ ተጫውቶ 5 ጎልና 4 አሲስቶች አሉት። ነን ፔናልቲ ጎልስ በሚባሉት ወይም ደግሞ ነን ፔናልቲ ኤክስጂ በጣም ጥሩ ፐርፎርማንስ የሚያሳይ ነው። ነን ፔናልቲ ጎሉ 0.16 ነው። በፕሪሚየር ሊግ እንግዲህ ጥሩ የሚባሉ ቁጥሮች ውስጥ 85% ላይ ያስቀምጠዋል። ነን ፔናልቲ ኤክስጂ ደግሞ ካየ ነው ኤክስፔክትድ ጎል 0.14 ነው። ይህም 85% ላይ የሚያስቀምጠው ነው። ለብሬንፎርድ መጫወትና ለአርሰናል መጫወት በእንግሊዝ ፕሪሚየር ሊግ በጣም ልዩነት አለ። በተለይ በአንዳንድ ቁጥሮች ላይ ተጫዋቾችን ስናወዳደር ያንን ማየት የሚጠበቅብን ይመስለኛል። ምክንያቱም ለብሬንፎርድ ሲጫወት ብሬንፎርድ ብዙ ኳስ የሚቆጣጠር ቡድን አይደለም። ስለዚህ በዛ ችግሮች ይኖራሉ። ከዛ ውጭ አብሮት የሚሰለፉ ተጫዋቾችን በጣም ወሳኝ ናቸው። ፓስ አቴምቱን በምናይበት ጊዜ 45.56 ነው። ትንሽ በዚህ በኩል ደከም ሆኖ ይታያል። 42% ስኬታማ በፕሪሚየር ሊጉ ካሉ ቁጥሮች አንጻር በጣም ደካማ የሚባል ነው። ፓስ ኮምፕሌሽኑ 81.6% ነው። ለዲፌንሲቭ ሚድፊልደር እንግዲህ የተሻለ 90 በአርሰናል ቤት እንግዲህ 90 እና 91% እንኳን ማን አለው ማለት ነው ዊሊያም ሳሊባ አለው። ስለዚህ በዛ ደረጃ ከፍ ማለት የሚጠበቅበት ነው የሚሆነው። ሳጥን ቦክስ ውስጥ እንግዲህ ጥሩ የሚባል ንክኪ ያለው 78% ላይ የሚያስቀምጠው በየጨዋታው 2 ኳስ ላይ በተቃራኒ ሳጥን ቦክስ ውስጥ ደርሶ ኳሱን የሚነካ ይሆናል። ሌላኛው የሚሆነው እንግዲህ ዋናው የዲፌንሲቭ ሚድፊልደር ስራው ምንድን ነው ካላችሁኝ የተከላካይ አማካይ ነውና ምን ያክል ታክሎችን ይወርዳል፣ ምን ያክል ኳሶችን ያቋርጣል፣ ምን ያክል ብሎኮችን ያደርጋል፣ ኳስን እንዴት ፐርፎርም ያደርገዋል የሚለው ነው። እንግዲህ በዛ ስናየው በጨዋታ ውስጥ 2.5 ታክሎችን ይወርዳል፣ 74% ላይ ነው። ኳስ ማቋረጥ ላይ በጣም ኳስ የማንበብ አቅሙ ጥሩ የሚባል ነውና 1.56 ነው፣ 90% ላይ ነው። ብሎክ በማድረግ 1.66 ነው፣ 88% ላይ ነው። ኳስ ማስጀመር አቅሙ ጥሩ የሚባል ነው። አየር ላይ ፍልሚያዎችም በጣም ጥሩ የሚባል ነው። እንግዲህ በአየር ላይ ፍልሚያ 1.56 ኳሶችን በጨዋታ ውስጥ በ90 ደቂቃ ውስጥ ማስጣል የሚችል ነው። 84% ላይ ነው። ቁመቱ ሜትር ከ85 መሆኑን አትርሱ። ስለዚህ ኦልሞስት ለአርሰናል ሌላ ረጅም ተጫዋች የሚባል ነው። ሽፋኖችን መስጠት የሚችል ነው። ከዛ ውጭ ሌላኛው መነሳት የሚችልበት ኳሶችን በማዝራት 2.23 ነው። ያ 83% ላይ የሚያስቀምጠው ነው። እንግዲህ በመከላከሉ ረገድ በአካል ብቃቱ ረገድ በጣም ጥሩ ሆኖ ይታያል። ስለዚህ አርሰናልን በዛ በኩል የሚያግዝ ይሆናል። ኳስ በመመስረቱ ረገድ እንግዲህ አርሰናል ፕረስ በሚደረግበት ረገድ እንዴት ከፕረስ ይወጣል ትልቁ አሳሳቢ ፐርፎርማንሱ እዛ ላይ ያለ ይመስለኛል። የራሱ የሆነውን ምርጫ የሚመርጥ ይሆናል። ምክንያቱም ከፓርቴና ጆርጂኒዮ ወደ ኖርጋርድና ዙቢሜንዲ ሲሄድ ትንሽ እዚህ ጋር ውሳኔዎቹ አስቸጋሪ የሚሆን ይሆናል። ሁለቱም የተለያዩ የሆነ ጥሩ ጎኖችም መጥፎ ጎኖችም አላቸው። ፓርቴ በባለፉት ዓመታቶች እንዳየ ነው አንድ የውድድር ዓመት ላይ ነው ሳይጎዳ የቀጠለው። ነገር ግን በጉዳት የሚቸገርባቸውን ዓመታቶች አይተናል። ጆርጂኒዮ ምንም ጥያቄ የለውም እንግዲህ ከአርሰናል እንደሚለቅ ይጠበቃል። አርሰናሎችን ያገዝ አልነበረም። በደካማው በሳውዛምፕተን ጨዋታ እንኳን የእንግሊዝ ፕሪሚየር ሊግን ፔስ መልመድ አልቻለም። ዙቢሜንዲ ለእንግሊዝ ፕሪሚየር ሊግ አዲስ ነው። ኖርጋርድ ለእንግሊዝ ፕሪሚየር ሊግ አዲስ ባይሆንም በአርሰናል ቤት መጥቶ ግን ባንዴ ቋሚ ይሆናል ወይ ትንሽ የሚያስቸግር ይሆናል። እንግዲህ ሜቢ አርሰናል ውድድር ዓመቱን በዲክላን ራይስ እና እንዲሁም ደግሞ በሚካኤል ሞሪኖ ሊጀምርበት የሚችልበት እድል ሊኖር ይችላል፣ በልምድ ባላቸው ተጫዋቾች ማለት ነው። ነገር ግን ኖርጋርድ በቀጥታ እንደመጣም ለአርሰናል ቋሚ ሆነ የመሰለፍ እድል ሊኖረው ይችላል። በአጠቃላይ የአምና የውድድር ዓመቱ ምርጡ ብቃቱ ላይ ያለው ኖርጋርድ ነው። አርሰናሎች የሚያመጡ ተጫዋቹ ወደ አርሰናል መምጣትን ይፈልጋል። ከመድፈኞቹ ውሳኔ እንግዲህና ከብሬንፎርድ የዚህ ተጫዋችን የመልቀቅና ያለመልቀቅ በተለይ ብሬንፎርዶች ይህንን ተጫዋች ማስቀየም አይፈልጉም። ላለፉት 6
ዓመታት እያንዳንዱ ነገር መስዋዕትነት ከፍሏል ለዚህ ቡድን በእንግሊዝ ፕሪሚየር ሊግ መቆየት። ነገር ግን ብሬንፎርድ ሚንቤሞን፣ ቶማስ ፍራንከልና ኖርጋርድን የሚያጣ ከሆነ በሚቀጥለው ውድድር ዓመት በእንግሊዝ ፕሪሚየር ሊግ እንዴት ይቀጥላል የሚለው ትልቅ አስቸጋሪ ሁኔታ ውስጥ የሚጥላቸው ይሆናል። ተጫዋቹ ግን ወደ አርሰናል መምጣትን ፈልጓል። እንግዲህ መድፈኞቹ እንግዲህ በውድድር ዓመቱ 2 ተጫዋቾችን አስፈርመዋል። እስካሁን ድረስ ኦልሞስት ጨርሰዋል። ዙቢሜንዲ፣ ከዛ ውጭ ኬፓ አሪዛባላጋ፣ አሁን ደግሞ ሶስተኛው ኖርጋርድ የሚሆን ይሆናል። እንዴት እያያችሁት ነው የአርሰናል የዝውውር መስኮት? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።